አታውን መልሳለሁ እኔ ሻምራችንስ ወይኔ ለቀቂ አትበለኝ ተመጣጣ ነይ የሚጨጉል ነገር ይጨጉልና የሚጨጉል አጉላ ሽርሽር አታውቅም ጭባ በመዳበሪያ ነው ዱባይ የምትሄጂው በመዳበሪያ እንትን ተሸክመሽ ነው ዱባይ የምትሄጂው አንድ ቪዲዮ ቫይራል ወጣልህ ከዛ በኋላ ዱባይ እንደ ቲክቶከሮች ማለት ነው ለእናት ዕቃ ገዛበት በመዳበሪያ ዱባይ አይኬድም ለኔ ቢጃማ ጫፉላ መጨጉሪ በሷ ቢጃማ በጋራደስ ምን ያደርግላችኋል ምንድናቺ ምትቆሸቢው ገና ቅድም ትታገላለች ዮናስስ እንደው እኮ ነው የሚወጣው ጫሉ የት ነው ያረግሽው ብሎ ሲመላጨው መጣሽ እንዴ እኔ ታውቃለሁ ሲመላጨው አንተ ምን አርገን ይያዙት አሲሚት ምን አለ እኔ ታውቃለሁ አንተ ሲመላጨው አንተ ደግሞ አሲም ሲምትላጨው ምንድን ነው የሻገተች ካሪና ካፑር የመሰለ ብሮ እዚህ ያደረኩት ምንድን ነው ስለው እኔ ያለ ቦታው ቆርማሰም ብለውናል ምንድን ነው አንተ ቀን ደረሳለ እንዱስን ሰዓቱ እየሄደ ነው የልትሄድ ነው ያውማል ቁም ለቁም እኔ ሲመላለስ ነው አይደለም ነው እናንተ አትችልበትም እንዴት ነው አትችልም እስቲ እንጂ አንተ እኔ ማግኘት ነው አትችልም ምንድን ነው ምን ፈልገሽ ነው ሰው ሊያስቀምጠው ምን ያስቀምጠው ያለሽ ደግሞ ምን ፈልገሽ ነው ተረጋግታችሁ አትቀመጡም እንዴ? ፈልጉ ወይ ምን ሆናችሁ ነው? ወይ ነበሩ ተፈታችሁ ሲጀመር ስለ ስራ እናወራለን ኑ አላልኩም ስለ ስራ ከተወሰኑ ጊዜያቶች በኋላ እንዴ ከተወሰኑ ጊዜያቶች በኋላ እኛ እኮ ነው የሚወጣው ወዴት ሳደር እየደረሰብን ነው እንደገና የት ነው የምትወጡት? ኦኬ ምንድነው ደግሞ የመሰልሽው? እግዚአብሔርን የሆነ ጥንቸል ነው የመሰለሽ የት እንደሚሄድ እኮ ስለማታውቅ ነው እንዴ እና ሰውሽም እንደዚህ ለቦታ ከፍለሽ ያሳሽ እና እንደዚህ ነው መሄድ የለብኝ ታዲያ ዘንጬ ዘንጬ ነው ዘቅጬ እንዴ ዘቅተሻል እኮ አንተ አሁን እሱን ኮፊ ማንሽ ለምንድን ነው ምን ይመስላል እናትሽ ፓራላይዝ የሆነ አፉ የተጣመ ፍየል ነው የሚመስለው ምን አንዴ ፓራላይዝ እንደኛ ዘና ብለን እኮ ነው መውጣት ያለብን እሱም የትና የት ሀገር ልንሄድ እኮ አንድ አይነት እሱ የትም ሄዱ ምን አገባኝ የትም እንዴት ነው የሚሄዱት ምን አገባን ትላለች እንዴ ነው የትም መብታቸው ነው 12 አመት 11 አመት እኮ አይደሉ ረበናትሽ ለሌለሽ ማን በማን ቁጥጥር ስር ናቸው እግራቸውን ችለው ወጣው ማን ነው ራሳቸውን ችለው ወጣው ከዚህ ቤት እኛ በመቼ በራሳችን ነው እንደምንሄደው ሰው በራሱ ይሄዳል አሁን ደቅ ብዬ የምራ አስረዳቸው ማለት ነው የምታስረዳ ቆም ነገር ነውና ምን ነው የምታስረዳ ያለው ነገር አስረዳቸው አይ ቆም ነገር ነው ቀልድ ምናምን አይደለም እንደኛ አክብረን ነው መጠየቅ ያለብን ግዴታ ስለሆነ ማለት ነው አንደኛ ታላላቆቻችን ናችሁ ሁለተኛ እናንተ መስማት አለባችሁ
እኛም ማድረግ ያለብን እሺ ነገር ነው። በዛው ይሄ ማለት ግን ማለት አስቀድሜ ልነግራችሁ የምፈልገው ነገር አይሆንም ብትሉ እኛ ይሄን እርምጃ ከመውሰድ እንትን ላንል እንችላለን። ታዲያ ለምን ነው የምትጠይቁ? ምናልባት ግን ደግሞ እንደ ቤተሰብ ማማከር ስላለብን እና ባለፈው አዎ እንጋባ ሁሉንም ያለውን ነገር በስርዓቱ ጨርስ ብለን ነበር። እሱ እናንተ አልፈቀዳችሁም። እሺ በልባችን ተጋባን፣ ችግር የለውም። ምነው በልባችሁ የምትጋቡ? ፕራንክ ነው ብላችሁ አልነበረ? በልብ ሰው ይጋባል። ዋናው ደግሞ በልብ መጋባት ነው እና ሳያችሁ በልብ መጋባት ማለት አልገባኝ አያስፈልግም። በልብ መጣመር ነው በቃ መጋባት ነው። እናንተ በልብም ተጋቡ ከውጭም ተጋቡ የማይሆን ነገር እንዴት የምታረጉት? አሁን ምንድነው እኮ አሁን የዛሬ አሁን ታይም የለንም። በዛ ላይ ደግሞ ወስነን የደመደምንበት ጉዳይ ስለሆነ እኔና እሷ የወሰነው ጉዳይ ስለሆነ ያው ሰው ይጋባል ያለ ህግ ስለሆነ ማለት ነው ይጋባል። ከተጋባ በኋላ ደግሞ ኔክስት ያለው የተፈጥሮ ጉዳይ ጫጉላ የሚባል ነገር አለ። ጫጉላ የተፈጥሮ ጉዳይ ጫጉላ ምንድነው? የምን ጫጉላ ነው? አይኖ ይገባችኋል፣ እያወቃችሁ ምንድነው ጫጉላ? የሚጫጉል ነገር ይጫጉልና የምን ጫጉላ? ጫጉላ ሽርሽር አታውቅም? እናንተ መች ተጋብታችሁ መች ምን ሆናችሁ ነው ጫጉላ ቤት የምትሄዱት? ዙሪና እያይሻቸው ነው የምናስረዳቸው እና ጫጉላ ሰው እንትን ይላል። አቅም ያለው ሰው የተለያየ ሀገር ሄዶ ይዝናናል። ገብቶሃል? እኛ ደግሞ እግዚአብሔር ይመስገን በአቅማችን የምንሄድበት ቦታ ወሰንን ተማክረን ማለት ነው። ምክንያቱም ይህ የማይረሳ ታሪክ ስለሆነ የማይረሳ ሀገርና ደስ የሚል ነገር ደስ የሚል ሀገር ለማሳለፍ ወሰንን። ገጠር ልገቡ ነው አይደለም መሄዱን ታየው። እሱ የታባታቸው ይላሉ። ቂጥህን ወግቼ ነው ማስቀምጥ። የምን አባ ጫጉላ ነው የምታወራው? የሚጫጉል ነገር ይጫጉል። ሀሳቤ ልጨርስ። ስለዚህ ዱባይ ለመሄድ አስበናል፣ ወስነን ጨርሰናል። የጫጉላ ሽርሽራችን ዱባይ እንዲሁም ማለት ነው። እየመጣሽ ተይኝ ነይ እኛ ዱባይ ምናምን ሄደን ገና እንደ ዩቲዩበር ሳንዝናና ሁኔታ ተስተካከለልን አይደለ? ምን አገኛችሁ? ስለዚህ ምን አገኛችሁ? እዛ ሄደን እዛ ማሳለፍ እንፈልጋለን። ምን አገኛችሁ? ሰው ምን አገኛችሁ? ዋና ተመስገን ማለት ነው። ሲጀመር ደስተኛ መሆን አለባችሁ ይመስለኛል። ምን በመሄዳችሁ በመሄዳችሁ ችግር የለውም ግን ጫጉላ የሚባለው ነገር እናንተ በእናትህ እንዲህ ከጎን ሳያት ደግሞ የሆነ ሴጣን ነው የምትመስለው። እዚህ ከመንሸባገት ይሻላል። አንተ በቃ ነግረናችሁ ምን ነው የምትሄዱት እንትን የለም። ሲቀጥል ደግሞ ነይ you know my brother understand you ካለው ከተረዳኝ ይረዳኛል። ና ሲጀመር አንድ ነገር ልንገርህ። ዱባይ የሆነ ጓደኛ ነበረኝ። ዩቲዩበርም አይደለም ቲክቶከርም አይደለም ሰውም አይደለም ኖርማል ሰው ነው። ግን በቪዚት ቪዛ ሊሄድ አለ። ሲሪየስ በቪዚት ቪዛ ሊሄድ አለ። ከዛ ኤርፖርት ላይ ጠበቁትና እንዲሁ ገጽታው ምናምን አዩትና አንተ እዛ ሄደህ ስለምትቀር አይቻልም ብለው መለሱት ማለት ነው። 5 መልሰውት ወደ 35,000 ብር ምናምን ሙስና ከፍለው ምናምን ሄደው ማለት ነው። ግን ቀረ ሄደ መሄዱ ግን 5 ምናምን ነው የተመለሰው። እነ ዮናስንስ ገና ዘበኛው ከበር ላይ ነው የሚመልሳቸው። በዚህ ግርጣት በዚህ ፀጉር አያያዝሽ ገና ከበር ላይ ማለት አይደለም። ዱባይ ቪዚቴሽን ተፈቅዶልሽ ልትሄጂ ማለት ነው። ቪዛው እኮ ማንም ይልክልሻል እኮ መሄዱን ግን አትችይም። ጭራሽ ነው እንትን ማይቻለው ማለት ነው። ገባህ? አይ ነው አንተ ነው ያልገባህ። ዱባይ ዝም ኤርፖርት ላይ ነው በቃ የሚመልሱ። ሄደዛ ልትቀር ይችላል ነው ካሰው ጨርሰናል። መጨረሱ አይደለም ቪዛ መምታቱ አይደለም። ምንድነው ይሄ ደግሞ? ምንድነው እሱ? የቀረ ነገር ደግሞ ችግር ማለት ነው። ምንድነው ይሄ? ምን ኮተት ነው? ምንድነው? ልብስ ነው አይደል? ምንድነው? ልብሳችሁ በመዳበሪያ ነው ይዛችሁ የምትሄዱት? ልብስ ምን ይሰራል? እዛ ስለምን ነው? I going to in Dubai? ስለሚሞቅ
ስለዚህ ምንም አንተ ተረጋጋ፣ ችግር የለውም። እኛ ፊኒሽ ዱባይ እኮ ይሞቃል እንጂ አይበርድም። ስለሚሞቅ እዛ ለብሰዋለሁ ብላ የፀጉር ልብስ ይዛለች። አንቺ ነይ ኖ ምንም መቅረት የለበትም። ምንም መቅረት የለበትም። እስቲ ንቀቅ። ምን ይቀልዳል? አንተ መልበስ አይጠበቅብህም። ስነ ስርዓት ያዝ። ስነ ስርዓት ያዝ። ጭባ በመዳበሪያ ነው ዱባይ የምትሄጂው? በመዳበሪያ እንትን ተሸክመሽ ነው ዱባይ የምትሄጂው? ይሄ እኮ ነው ዋናው ነገር። የማይረሳ ታሪክ መሰራት ነው። ምን ነው የማይረሳ የሌለ ማለት ነው። አንደኛ ጫጉላ ሽርሽ ነይ ጫጉላ ሽርሽ፣ ሁለተኛ በመዳበሪያ ልብስ ተሸክሞ መሄድ። ኤርፖርቱ ገና ኳሊቲው ዝም ብሎ እኮ አይደለም። እና እኔ ብቻ ማለት ምን ይሰራል? እግዚአብሔር አታውጡ በቃ ልብሱን ሄደን ማለቅና እዚሁ ማለት እኔ ብቻ ማለት ምንድነው? እንዳለ ያንቺ ልብስ ሶን ያዘ ለዛ የምትለብሰውና በአንቺ ቢጃማ ነው ጫጉላ የምትጨጉለው። ለኔ ቢጃማ ነው ጫጉላ የምትጨጉሊ በሷ ቢጃማ በጋረደስ ምን ያደርግላችኋል? እንዴ እዛ ምን እናደርጋለን ታዲያ? ለኔ ቢጃማ ነው ከተትሽ። ኦኬ አንተ አለኮስ አዎ ማንም የቤት ዕቃ እየወጣችሁ ነው አይደለም? እየዘረፉ ነው። ዱባይ ሄዳለ ጫጉላ ብላችሁ ያለንን ንብረት የኔ ልብሶች ስንት ብር ነው የተገዛው? ብዙ ብር አይደል እንዲያወጣሽበት ተሸክሞ ሊሄዱ ማለት ምን ያደርግልሻል? እንዴት መጋረጃ በእኛ ጎጆ ልትወጡ በእኛ ዕቃ ጎጆ ልትወጡ ዱባይ ነው የምንሄደው ጫጉላ ብላችሁ ማለት ነው። ውጪ ላይ ሮማንስ ለማድረግ ኤንዲጋርድ ምናምን ውጪ ላይ ምናምን እሱ ይጠቅመናል። ለዛ እኮ ነው አልተረዳኝም፣ አልገባም። አስገብ የአንቺ ነው ሻሾች እናንተች እኔም እሷም እንቀይረዋለን። እንደዛ ነው ሙቀት አለ ስለተባለ ነው። አለቃለ እንደዚህ ነበር ነው በምን እንደሚመጣው መልሳለን። እንደ ሻብራችንስ ወይኔ ለቀቂ አትዙብልኝ እስቲና ቆይና ያስገባችሁ ልብስ አለ ታውቃ የኔ ልብሶች ይዘው አይሄዱም። ይሄን በጣም እንደነዚህ ነው የኔ ልብሶች ይዘው አይሄዱም። እሺ ምን ጫጉላ ምናምን በእኛ እዚህው ሰፈር እኮ ነው ሊወጡ ነው። ዱባይ አይደለም ዱባይ ተራ ነው የምትሄጂው። የቤት ዕቃ ነው እንደምትሄጂው። የቤት ዕቃ አይደለም ደህና ልብስ ነው ይዤ እኔ በቃ ነው የቀረ ነገር በደንቡ እንትን በማዳበሪያ ዱባይ አይኬድም። በማዳበሪያ ዱባይ አይደለም፣ በዚህ ሰዓት ዱባይ አይደለም። እልም ያለ ገጠር ውስጥ አይኬድም በማዳበሪያ። ያውም የእናንተ ያልሆነ ልብስ ተፈትሾ እኮ ይመለሳል። ኤርፖርት ሰዎች አሉኝ። እያንዳንዱ ዕቃ አታልፍም። የኔ ዕቃ እኮ የእኛ ዕቃ እኮ ነው። መጋረጃ ሲጀምሩ ሰውዬ ይሻላል። ግን ዛሬ ደስ ችባ ታገስኳቸው እስካሁን ድረስ ማለት ነው። ስትጃጃል ተፈነከተች። እንኳን ተፈነከተች ትመጣለህ። ነይ ናውጣ እያልኩ እኮ ናውጣ ከዚህ ውስጥ ና ና ናይ ጭባ በማዳበሪያ ዱባይ ጫጉላ በማዳበሪያ ነው የምትሄደው። መጀመሪያ ስራ ሰራም ዱባይ ገና አንድ ቪዲዮ ቫይራል ወጣልህ። ከዛ በኋላ ዱባይ እንደ ቲክቶከሮች ማለት ነው ለእናትህ ዕቃ አትገዛበትም። ዱባይ ከምትሄድበት ለእናትሽ ዕቃ አትገዢበትም። አንድ ዕቃ አንድ ድስት አትገዢ፣ አንድ ጥበብ አትገዢላት ለእናትሽ። ቅድሚያ ለእኔ ቀድማለሁ እኮ ገና ምን ትሳጥሩ ዱባይ
ሳስብ እኔ ደስተኛ ሳላደርግ እንደ ማንኛውም ቲክቶከር ምናምን እሆናለሁ። ጥቂት ላይ ነው የምለጠልጥሽ ይዤ ጨምላቅ እና ፊልግባ አውልቅና ነይ ጠጉርሽን አላውቅም እና ፈቃደኛ አልሆንክም። በቃ አትሆንም ነይ እያልኩሽ እኮ ነው። አላቂ ጠጉርሽን እኔ እኮ በራሴ እኮ አይደለም ፍራንክ ነው ፍራንክ ነው። እሺ እንዴ ላታላቀኝ ፍራንክ ነው። ኦይ